ጎጃምን አስደስቻለሁ። እናት መኖር ትርጉም ተስፋ ሰላም ብዙ ነው። እንዴት ነው መከባበር ያለበት ሀገር ነው። የምር በቃ እንዴት ነው ስነ ስርዓት የሚታወቅበት ሀገር ነው እና ያው ሀበሻነታችንን እንጠብቅ። ቴንክ ዩ ጣሊያን ድል ማድረጋችን ለየት ያለ ነገር ነው። ኢትዮጵያዊነትን መግለጽ በእውነት በጣም ይከብደኛል። ኢትዮጵያንም ስለምወድ ነው ኢትዮጵያ ውስጥ የምኖረው። እኔ የመረጥኩት አረንጓዴ ቢጫ ቀዩን ነው። በያ እያየሽ ለላል ካበሻ እግዚአብሔር ይመስገን አልሐምዱሊላህ የሚባለው ነገር እየጠፋ ነው። ዘመናዊነት አይደለም ይሄ። አይ እንዴት ናችሁ? ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? ዛሬ የምንገኘው እንግዲህ በሸራተን አዲስ ሆቴል ውስጥ ነው ማለት ነው። ዛሬ እንግዲህ እዚህ እልል ያለ አዋርድ ወይም እልል ያለ ሽልማት ተዘጋጅቷል ማለት ነው። በዚህ ሽልማት ላይ በርካታ ሀገራቸው ላይ ትልቅ ስራዎችን የሰሩ በፊልሙ ዘርፍ፣ በሙዚቃው ዘርፍ እንዲሁም ደግሞ ብዙዎቻችን ከቅርብ ጊዜ ወዲህ ዋጋቸው የገባን በተለይም የእጅ ሙያ ያላቸው መሰቦቻችንን ሰፌዶች እንዲሁም የምንጠቀምባቸውን በርካታ የጓዳም ይሁን የሳሎን ማስዋቢያዎቻችንን የሰሩ ሰዎች ሁሉ በዛሬው ዕለት እውቅና የሚያገኙበት ቀን ላይ ነው የምንገኘው ማለት ነው። ይህ ነገር መደረጉ እንግዲህ ምን አይነት ኢትዮጵያዊነትን ከመግለጽ አንፃር ምን አይነት ስሜት ይሰጣል፣ ወደፊትስ እንደዚህ አይነት ነገሮች ተበራክተው መቀጠላቸው ለሀገራችን ምን አይነት ጥቅም ያመጣሉ የሚሉትን ነገሮችና ታዋቂ ሰዎችም እንዲሁም በአጠቃላይ ኢትዮጵያውያን ስለ ኢትዮጵያዊነት እንዴት ይገልጻሉ የሚለውን አጠቃላይ የኢቨንቱን ድባብ ወደ እናንተ የምናደርስ ነው የሚሆነው ማለት ነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እንኳን እልል ላለ ሽልማት አደረሳችሁ ለማለት እንወዳለን ማለት ነው። እኛም በነገራችን ላይ እንደዚህ ሽክ እልል ብለን የመጣ ነው። አብራችሁን ቆዩ። እኔ ትዕግስት አስቻለው ነኝ። ታዋቂዋ ቲክቶከር ነሽ ባይዛዌ ብዙዎቻችሁ ታውቃታላችሁ ብዬ አስባለሁ። ምህረት መሪዬ እንግዲህ አንድ ሰሞን ያው ሚዲያውን ተቆጣጥራው ሰንብታለች። ዛሬ ደግሞ በዚህ በአፋር አይደለም የአፋር ልብስ ነው። ምን አነሳሳሽ የአፋር ልብስ ለመልበስ? ሽክ ሀበሻ ስለተባለ ሀበሻ አንዱ ሀበሻ ነው አፋር የሰው ልጅ መገኛ ሰው በዛ ኢንስፖር። እሺ ምሪዬ ኢትዮጵያዊነት ለምሬ ምን ማለት ነው? እናት መኖር ትርጉም ተስፋ ሰላም ብዙ ነው። እሺ ምሪዬ እስከ ዛሬ ከሰማሻቸው ኢትዮጵያውያን ድል ካረጓቸው ታሪኮቻችን እንቁ ታሪኮቻችን ውስጥ በየትኛው ኢንስፓየር ትሆኛለሽ? የትኛው በጣም ይገርምሻል? ሁላችንም ያድዋ እሺ ማስተላለፍ የምትፈልጊው መልዕክት ካለ እድል ልስጥሽ። ሀበሻነታችንን እንጠብቅ። ቴንክ ዩ እግዚአብሔር ያክብርልኝ። ሀገራችን ላይ የቲጂ አገልግል ባለቤት ነበረ። ዛሬ እንግዲህ እዚሁ አግኝተነዋል። አንዷን ቆንጆ እንዴት ነው ቴዲ እንዳረ ወይስ? አይ ቆንጆ እንኳን ትንሽ ትቆየኝ። አሁንም ትንሽ መረጋጋት ፈልጋለሁ። ኦኬ ምንድነው ግን ቲጂ ነው መሰለች? ቲጂ በጣም ጀግና ሴት የስራ ሰው ነችና ያው በዚህ ብቻ ይያዝልኝ። እሺ ቴዲ ስራ እንዴት ነው? ስራ እግዚአብሔር ይመስገን በጣም ቆንጆ ነው። ዛሬ እልል ያለ አበሻ ላይ እልል ብለህ አምሮበት አዘንጫለሁ። አዘንጠውናል አበሻዎች። ሀበሻነት ለቲዲ ምንድን ነው? ሀበሻነት ኩራት ነው፣ መለያ ነው። ላይክ በጣም እንዴት ነው ሀበሻ ሲባል ይሄ ከጥቁርም ድብን ካለው ጥቁር የወጣን
ቀይም ያልሆንን ነጭ ያልሆንን መሀል ላይ ያለ ፍጡርና በጣም ቆንጆች ነን። ቆንጅና ነው የሚታይበት ለኔ። እሺ የትኛው ታሪካችን ኢንስፓየር ያደርጋል? የትኛውን ታሪካችንን ትወደዋለህ? አድዋን በጣም ወደዋለሁ። ነፃነታችንን የተጎናጸፍንበት ስለሆነ በተለየ መልኩ ለአድዋ የተለየ ነገር አለ። እንደ አንድ ኮንተንት ክሪኤተር እንደዚህ አይነት እልል ያሉ ሽልማት ወይም እልል ያለ አዋርድ ፕሮግራሞች መዘጋጀታቸው ምን አይነት ጥቅም ይሰጡናል ብለህ ታስባለህ? የሀገራችንን ባህል ሁሌም በተሻለ መልኩ ለማምጣት የሚጥሩ ሰዎችን የማበረታታት ነገር አለው ብዬ አስባለሁ። ምክንያቱም ወጣቱ አሁን በብዛት እንደምታየው ወደ ዘመናዊ ነገር ነው እያደላ ያለው። ስለዚህ ይሄ ነገር ሲኖር የባህል ሙዚቃዎች ይበረታታሉ፣ የባህል ልብሶች ይበረታታሉ። እንደምናየው እንደዚህ የባህል ፊልሞች እነዚህ ገጠር ተች ያደረጉ ፊልሞች ይበረታታሉ። ስለዚህ ምንም ጥያቄ ነው፣ ለሁላችንም ሞራል ነው የማስበው። እሺ ትንሽ ከጉዳያችን ወጣ እንበል። እንግዲህ አንተን አግኝቶ ስለትጃ ለምትጠየቅ ትንሽ ከባድ ነው። ጉዳዩ ግን እንዴት በሰላም አለቀ? ምንድን ነው ምክንያቱስ? ጉዳዩ ያው መጀመሪያም ጀስት እንደ ፊልም እኔ ፊልም ላይ ትወና ስለምሰራ ከዛ አንግል ነበረ። ግን ትንሽ ሰው ተቆጣኝ መሰለኝ። ያው ይቅርታ ብዙ ሚዲያ ላይ ጠይቄያለሁ። አሁንም በዚህ በእናንተ ሚዲያ ደግሞ ይቅርታ ጠይቃለሁ። በዛ ነው ጥሩ ቴክኒክ ስራ ግን አብረን እንሰራለን። ከዚህ በኋላ ማስታወቂያ የምታሰሩ አሁንም አለን። እሺ እንጂ ከእውነት ሲሪየስ የነበረ ነገር ምናምን አይደለም። አዎ ትንሽ በመሀል የገባ አስቸጋሪ ሰው ነበረ። እኛ ሳናቀው ፈተነዋል። አሁን ማን እንደሆነም ስላወቅኩት ኦልሬዲ ተፈቷል። እንጂ ለምሳሌ ቲጂ ላይ ለምሳሌ አንዳንዴ ሴቶች ኢሞሽናሊ እንደዚህ አይነት ነገሮች ይጎዷቸዋል። ሴቶች ስስ ስለሆነ ስሜታቸው አፍተር ያው የሴትነት አንዱ መገለጫ ስለሆነ ማለት ነው። ከዚህ አንፃር ምናልባት መጀመሪያ ቲጂ ይሄን ነገር ላይክ እንደ ስራ እንደሆነ ኮንተንት ክሬት ከማድረግ የዘለለ ነገር እንዳልነበረው ታውቅ ነበር ወይስ አታውቅም ነበር? በደንብ ታውቃለች። ምንም ጥያቄ የለውም። ሁለታችንም አውቀንበት ያደረግነው ነገር ነው። ስለዚህ ምንም የዋሻትም ነገር የለም። አንቺ እንዴት አየሽው ግን? እውነት እንዲሆን ነው የምትፈልጊው ወይስ ኮንተንትነቱን ወደሽዋል? በጣም አምሮባችሁ ነበር። እውነት ለመናገር አንድ ላይ ብትሆኑ በጣም ጥሩ ነበር። ደስ ይለኝ ነበር። ግን ከዚህ በኋላ እሷም የራሷን ባል እኔም የራሴን ሚስት አንድ ላይ ይዘን እንመጣለን። በጣም አመሰግናለሁ ቴዲ። መልካም ጊዜ ነው። ቴንክ ዩ በጣም እግዚአብሔር ያክብርልኝ። እንዴት ነው የዚህ የመኪና ጉዳይ አነጋጋሪ እየሆነ ነው? የ500 ሺህ ብሩን ጉዳይ አነጋጋሪ ነበር። ከተገናኘን አይቀር ትንሽ ወሰደ እኮ አልሰማሽም እንዴ? አልሰማሽም? እስካሁን ወስደዋል። እንደውም ማጥፋት ጀምረዋል። ቡናው እንዴት ነው? ወይ የሚገርም ምንድነው የሚባለው ድሮ የልጃገረድ አይን አይደለም ምንድነው የሆነ የዶሮ አይን ግን እኔ ወደ ልጃገረድ ወሰድኩት እንጂ የዶሮ አይን የመሰለ ቡና ነው የጠጣ ነው። በእውነት ሪሊ በጣም ያምራል። ይሄ ያቀማመጡ ምኑ በተለይ አሁን እንደዚህ አይነት ነገር መኖሩ ደግሞ ጥሩ ነው። ኢቨንቶች ሲኖሩ ለመጥራት ምን ለማለት በጣም ደስ ይላል። መንሱሪ ዛሬ እንግዲህ እልል ያለ የሀበሻ አዋርድ ላይ ነው የተገናኘ ነው ወይም እልል ያለ ሽልማት ላይ ነው የተገናኘ ነው። እዚህ ፕሮግራም ላይ ከተገናኘን አይቀር ኢትዮጵያዊነት ለመንሱር ምን ማለት ነው? ኢትዮጵያዊነት እንዴት ነው የምትገልጸው? ኢትዮጵያዊነት እንግዲህ ያው ኢትዮጵያዊነትን ከሚያሳዩን መሃል አንዷ እውቋ ጋዜጠኛ ኢትዮጵያ አለች ከምትባል አንድ ሴት ጋዜጠኛ ያው አጋጣሚ እኛ ጋር ነው ያለችውና እውነቴን ነው የምነግርሽ። ኢትዮጵያዊነትን በሷ ውስጥ ነው የማየው እኔ። የማትሄደው የባህል ቦታ የለም፣ የማትሄደው አገር የለም። ኢትዮጵያዊነትን ታሳያለች፣ ባህልን ታሳያለች እና ኢትዮጵያዊነት ለእኔ ለየት ያለ ነገር ነው። ኢትዮጵያዊነትን መግለጽ በእውነት በጣም ይከብደኛል። ኢትዮጵያንም ስለምወድ ነው ኢትዮጵያ ውስጥ የምኖረው እና ኢትዮጵያዊነታችን፣ አንድነታችን ደስ ይላል። መተጋገዛችን፣ መተባበራችን በቀደም እንኳን አይተሽዋል። ለዛ ልጅ 1 ሚሊዮን ከደረሰ ፎሎወርሱ 500 ሺህ ብር እሰጣለሁ ብዬ ስመጣ በ4 ቀን ውስጥ ነው 1 ሚሊዮን የገባው። ይሄ ማለት ቅንነት ነው፣ ኢትዮጵያዊነት ነው። ማግኘቱን የሚወድ ሰው አለ ማለት ነው እና ደስ ይላል ኢትዮጵያዊነት በጣም ብዙ አኩሪ ታሪኮች አሉን። በጣም የቤቱ ኩራት ይሰማል። አቤት በዚህኛው በተለይ እኔ በጣም በኢትዮጵያዊነቴ ኩራት ይሰማኛል እንድትልም ያደረገ ታሪካችን በኢትዮጵያዊነት እውነቴን ነው የምነግርሽ። ሁሉም ካልቸራችን ይመቸኛል፣ ሁሉም ባህል ይሄ የተለያየ አይነት ሰዎችንን አንድ በመለያየት ደግሞ ውበት ይሄ በተለያየ 80 ምናምን ብሔር ብሔረሰብ አይደል ያለው የተለያየ አመጋገብ፣ የተለያየ አለባበስ፣ የተለያየ ንግግር፣ የተለያየ አክሰንት አለው እና
አንድ ላይ ደግሞ ስንሆን እንዴት እንደምናምርና እኔ ምንም ከምንም አለይም። ኢትዮጵያዊነት ኩራት ነው። ሁሉም ያምራሉ በጣም። እሺ መንስዬ እግዚአብሔር ያክብርልን። ማስተላለፍ የምትፈልገው መልእክት ካለ ድል ማስተላለፈው መልእክት ይሄንን ቪዲዮ የምታዩ ሰዎች ሰው ሁኑ። ሰው ስትሆኑ ሶሻል ሚዲያችሁን በበጎ ትጠቀማላችሁ። ሰው ስትሆኑ ዘረኝነትን ትተዋላችሁ። ሰው ስትሆኑ ለተቸገረ ትደርሳላችሁ። ሰው ስትሆኑ ባህላችሁን ትወዳላችሁና ሰው ሁኑ። ብቻ ይሄን ንገሪልኝ፣ ይሄን አስተላልፊልኝ። ያው አንተ ነግራቸዋል። ባይ ዘ ዌይ ቡናችን እቴትዬ ቡና ይባላል። እቴትዬ እስኪ ቀመሰውና ጣሙን ንገርልኝ። ምልክቱ ገልጾታል ማለት አያስፈልግም። እኔ ቡና የመጣበት አገር ስለመጣሁኝ ስለ ቡና አውቃለሁና እልል ያለ ቡና ነው። አመሰግናለሁ። እኔ ምን መንሱሪ ዛሬ ግን እንዴት በባህል ልብስ ሳትመጣ? ትንሽ ቸኩዬ መጣሁኝ። የሆነ ሰርግ ላይ ነበርኩ ምናምን እና ዝም ብዬ መኪና ውስጥ ያለ ልብስ ነው ለብሼ የመጣሁት ራሱ ሰዓት ስለደረሰ እንጂ በጣም ተዘጋጅቼበት ነበረ፣ ግን አልደረሰም። ምንም ማድረግ አይቻልም። ሁለተኛው ዓመት ላይ ደግሞ በደንብ እመጣለሁ። እልል ብዬ እመጣለሁ። እሺ መንሱሪ እግዚአብሔር ያክብርልኝ። እሺ ግን የሆነ ተወድጃለሁ። ያ ምንድን ነው ጨርቅ? ሸማ ጨርቅ የሚባለው ይሄ ጎጃም አዘነ ነው። yes እሺ ንገሪኝ፣ ምን ተጠቀምሽ? ምን ግብአቶች? ኤቭሪቲንግ የተገዛው ከዚሁ ነው። የሀበሻ ነው ኤቭሪቲንግ። ይሄም ጎጃም አዘነ ነው። ኖርማሊ ጎጃም አዘነ ተብሎ ነው የሚታወቀው፣ ግን አላዘነ። ስለዚህ ጎጃም አዘነ ብለን አላዘነ። ጎጃምን አስደስቻለሁ። እሺ ራሴ ነኝ የሰራው ተም ዲዛይነር። እሺ ዲዛይን ይባላል የኔ ካምፓኒ። ስሜ ያኔት ይባላል። ያኔት መስፍን። ጎጃም አዘነን እንግዲህ ወደ ጎጃም አላዘነም ወደሚለው ያኔት እንዲቀየረችው መጀመሪያ እንዴት ሀሳቡ መጣልሽ? ኢቨንቱ ያው የሀበሻ ነው። የሀበሻ ኢቨንት ነው። ሀገራችንን ለማስተዋወቅ ነው። ስለዚህ ጎጃም አዘነን የመረጥኩበት ምክንያት because ከለሩ አለው like I like the color combination. It's not live, is it? እሺ ብዙ አይነት ከለሮች አሉት የጎጃም አዘነ። እኔ የመረጥኩት አረንጓዴ፣ ቢጫ፣ ቀዩን ነው። ሀበሻነታችንን ሞር እንዲያጎላው ማለት ነው። ምን ስራዎችን ሰርታ ነበር ያኔት ከዚህ በፊት የምሰራው ሞስትሊ ለአርቲስቶች ነው፣ ዘፋኞች፣ የተለያዩ ልብሶች ሰራለሁ ለኮንሰርት and everything። እኔም ሞዴሎች አሉኝ። እኔም አንዷ ሞዴል ነኝ። ስለዚህ ዛሬ በጎጃም አዘነ ወደ ጎጃም አላዘነም ተቀይሮ ፍክርት ብለሽ መጥቻል። ምን አይነት እንግዲህ ልብስ ያው ዲዛይነርም ስለሆንሽ የራሱ ስፕሪት አለው ይባላልና ስለብሽው አብሮ የሚሰማሽ ስሜት አለ? ወኔ ወይ ቁፍጥን ማለት ምናምን መጣ ወይ? በደንብ አድርጎ ያው ሞር ኮንፊደንስ ነው ቢልድ እያደረኩኝ ነው ካለባበስሽ ነው ኮንፊደንስሽ የሚታየው ነው። ያው እንደዚህ ሾፋ ቤት መጣ ደግሞ ኮንፊደንስ በዛው መጠን ነው። እሺ ማስተላለፍ የምትፈልጊ መልዕክት ካለ እድል ልስጥሽ። ፎሎ ማይ ፔጅ ሺ ዲዛይን ይባላል። ቲክቶክም አለኝ፣ ኢንስታግራምም አለኝ። if you want to በማንኛውም ሰዓት መምጣት ትችላላችሁ። እልል ያልኩ ሀበሻ በያ እያየሽ እልል ያልኩ ሀበሻ። ቴንክ ዩ በነገራችን ላይ ከፋንትሽ ጋር ከዚህ ቀደም አንድ ሀገራዊ ጉዳይ ላይ ስፔሻሊ እኔ በእውነት በቃ አንዳንዴ ለቦታው ሳትመጥን የምትጠራባቸው ጊዜያቶች አሉና ወሳኝ ቦታ ላይ ተገናኝተን ነበርና ያኔ ለሀገራችን ለኢትዮጵያ ያለን ፍቅር አይቻለሁ። ምንም ብዬ ካላቀም ታውቃለህ አንተምና ለመጀመሪያ ጊዜ እኔ ተናገርኩትና ዛሬ ደግሞ እልል ያለ ሀበሻ ላይ ተገናኝተናል። ሀበሻነትን እንዴት ይገልጸዋል ፋንትሽ? ሀበሻነት ጣይምነት አለልጅ። ሀበሻነት ለኔ መተጋገዝ፣ መደራረስ፣ መዋደድ፣ መፋቀር ነው ሀበሻነት የማስበው። መተጋገዝ ስልሽ እድሩን ስታይ ሀበሻዊ ነው። ቁሙ ጋር ስትሄጂ ታች ስትደርሽ ቡና መጠጣቱ ጋር ስትሄጂ ተሰብስቦ መጠጣቱ ላይ ምናምን ያ ነው ለኔ ሀበሻ። ዛሬ ምን ተሰማ? እንግዲህ በርካታ በጣም ደስ ብሎኛል፣ ቅርም ብሎኛል። ቅር ያለኝ ለምን መሰለሽ? በሆነ ጉዳይ እልል ያለ የባህል ልብስ ሳለብስ መጣው። ያው ብዙን ጊዜ እንደዚህ አይነት ቦታ ቀርበው የአካባቢን
ልብስ በመልበስ ነው እና የት አካባቢ? ጉጂ እና ቦጌ ቀድሟል ዛሬ ጋዜጠኛ ቦጋለ ቦጌ ቀድሞኛል ዛሬ ትንሽ ቅርብ ብሎኛል እሱ ለብሼ ባለመምጣቴ። ዳዊት ጉልላት ይባላል። ያው በስራ ስሜ ዴቭ ጃምቦ ነው የሚሉ። ዛሬ እንግዲህ እልል ያለ የሀበሻ አዋርድ ወይም እልል ያለ ሽልማት ላይ ነው የተገናኘ ነው። ዛሬ እንግዲህ ኢትዮጵያ ላይ የሰሩ ሰዎች ታሪክን፣ ባህልን፣ ትውፊትና ወግን እነዚህ ነገሮች ጠብቀው የሄዱ እነዚህ ነገሮች ላይ ደግሞ ስራዎቻቸውን የሰሩ ሰዎች የሚገናኙበት ኢቨንት ላይ ነው የተገናኘ ነውና ኢትዮጵያዊነት ለዳዊት ምንድን ነው? ምን ማለት ነው? እንዴት ነው የሚገልጸው ዳዊት? ኢትዮጵያዊነት ምን ከዓለም የሚለየው? ኢትዮጵያዊነት ማለት ፍቅር፣ ሰላም፣ መተሳሰብ፣ መከባበር። ያው አባቶቻችን ያወረሱን እሱን ነው። እኛ ባንቀበለው አንዳንድ መሸራረፎች ቢኖሩ በቃ ኢትዮጵያዊነት ማለት ተካፍሎ መብላት፣ መተጋገዝ፣ መፈቃቀር፣ መከባበር። እሺ ሌላው እንግዲህ አሁን ለምሳሌ እስካሁን ድረስ የመጣበት የህይወት መንገድ አለና እንደው በጣም እንኳንም ኢትዮጵያዊ ሆንኩ ያስባለ የኢትዮጵያዊ ታሪክ የቱ ነው? ለምሳሌ አድዋ ድል አለ፣ ሌሎችም እንደዚሁ የምናነሳቸው ታሪኮች አሉና ከነዛ ውስጥ በየትኛው በጣም ፕራውድ ታደርጋለህ፣ ትኮራለህ? በሃይማኖታችን በተለያዩ ሃይማኖቶች ተከባብረን መኖራችን፣ የአንዱን ሃይማኖት አንዱ ማክበር። አድዋ ለኛ አይደለም ዓለም ያከበረው ያደነቀው ነው። ብዙ ተብሎለታል። እንኳን እኛ ተሸነፉ የሚባሉት ነጮች የሚዘክሩት ነው። ግን ይሄ ትልቁ ነገር የኛ መተሳሰባችን። አሁን እኛ አስፈር ሙስሊም ክርስቲያን አለ። ሙስሊሙ ባል አብረን ነው የምናዘጋጀው። ቃሪቡ ተዘጋጅቶ ምናምን ያ ደስ ይላል። ይሄ በጉርብትና አብረሽ ቡና ጠጡ፣ በሀዘን ጊዜ አብሮሽ ተጨንቆ አብሮሽ መጥቶ አጽናንቶሽ፣ በደስታሽ ጊዜ ከፊት ቀድሞ መጥቶ የሚለው ባህላችን በጣም ደስ የሚል ነው። በታሪክ አጋጣሚ 6 ዓመት ኬንያ ኡጋንዳ ኖሬያለሁ። እንደሱ አይነት ነገር በጭራሽ የለም። እንግዲህ 6 ዓመት ስኖር አንዱ ቢጠራሽ እዛ ቤት ብድር ነው የምትከፊው። አሁን እኛ ጋር ቤተሰብ ነው የሚጠራው ግብዣ። እዛ ግን ያየሁት ምንድነው ባልየውን መጋበዝ ከፈለገ ባልየውን ነው ጎረቤት ጠርተው ባልሽ እኛ ጋር ኖራት ነው የሚሉት። እኛ ጋር ግን የሆነ መልስ እንኳን የሆነ ሙሽራ ሲጠራ መልስ እንኳን ሙሽራ ሲጠራ የማይታወቅ ቢሆንም ዘመድ አካባቢው ሰው ሁሉ ነው የሚጠራ፣ ሁሉም ነው የሚተጋገዘው እና ያ በጣም ደስ ይላል፣ በጣም ያኮራል። እሺ በመጨረሻ ማስተላለፍ የምፈልገው መልዕክት ካለ እድል ምንም ፈሪሃ እግዚአብሔር ይኑረን። እኔ አሁን የማያቸው ነገሮች ማዝናቸው እኛ ሀገር ድሮ እንደምናደርግ እግዚአብሔር ይመስገን አልሐምዱሊላህ የሚባለው ነገር እየጠፋ ነው። ዘመናዊነት አይደለም ይሄ። ብራዳ ሰላም ነው፣ ፒስ ነው። እሱ እግዚአብሔርን ካፋችን ሊያጠፉ የሚፈልጉ ሰዎች ናቸው፣ ሃይማኖት የሌላቸው ሰዎች። እሱን ወደዛ እናምጣው፣ እንከባበር፣ ቤተሰቦቻችንን እናክብር፣ መምህራኖቻችሁን አክብሩ። ሌላው እንግዲህ እግዚአብሔር የሀገራችንና ህዝቦቿን ከክፉ ነገር ይጠብቀን። ክፉ ለክፉ ዛይቦለካ ክፉ ይመቻችሁ። አሜን። እናመሰግናለን። እንኳን ደህና መጣሽ። ልብስ አለባበስሽ ያምራል በጣም ነው የማመሰግነው። እሺ እንዴት አየሽ? ዛሬ እልል ያለ አዋርድ ላይ ነው የተገናኘ ነው። አጠቃላይ ኢቨንቱ እንዴት አየሽ? እጅግ በጣም ደስ ይላል። በጣም ነው የሚያምረው። ስምሽን ግን አላስተዋወቅሽም። ቤዛዊት እባላለሁ። ኢትዮጵያዊነት ላንቺ ምንድን ነው? ኢትዮጵያዊነት ክብር ነው፣ ኩራት ነው። የትም ስሄድ በኩራት የማወራው ማንነቴ ነው። የትኛው ታሪካችን የበለጠ ያኮራሻል? በወር የሚያኮራኝ ላይ ከቀኝ ግዛት አለመገዛታችን፣ የሰው ልጆች የጥንት መገኛ የሰው ልጆች መገኛ መሆናችን፣ ቡና እዚህ ሀገር መገኘቱ፣ በጣም ብዙ ቅርሶቻችን፣ ወይዘሩ በጣም ብዙ ነገር የሚያኮራኝ ነገሮች አሉ። ሰው በጥቂቱ እሺ፣ በጣም እናመሰግናለን። ማስተላለፍ የምትፈልጊው መልዕክት ካለ እድል ውስጥሽ። በቃ ኢትዮጵያ ሰላም ትሁን ነው የምለው። ሰላም ስትሆን ሀገር ሰው እንትን የሚለው ሀገራችንን ሰላም ያድርግልን። እሺ፣ በጣም እናመሰግናለን። ታዋቂ ጋዜጠኛ ቦጋለ ተስፋዬ እባላለሁ። የናሁ ቴሌቪዥን ምክትል ስራ አስኪያጅ ነኝ። ካዘጋጃቸው ዘርፎች ውስጥ የዓመቱ ምርጥ ዶኩመንተሪ ወይ ደግሞ ጥናታዊ ፊልም ዘርፍ ይህ ከነ አዚዝ አህመድ ከነ አስካል ተስፋዬ ጋር ጉጂ ኦሮሞ የስልጣን ርክክብ ላይ ባደረኩት በሰራሁት ዶኩመንተሪ ፊልም ከ5ቱ ምርጥ እጩዎች ውስጥ አንዱ ሆኛለሁ። ዛሬም እንግዲህ ጉጂ ድረስ ሄጄ በሰራሁት ዶኩመንተሪ መሰረት
እንግዲህ የዛ አካባቢ ሰዎች የሚያዘወትሩት ልብስ ይሄንን ነው። በገዳ ስራ ይታወቃል። እዛ አካባቢ ያለ ኦሮሞ እንግዲህ የቦኩን ይዤ የጥምጣሙንም ጭምር እንግዲህ ባህላዊ ልብሱን ትንሽ ዘመናዊ በሆነ መልኩ የጋዜጠኛ ዝናሽ ሆናኒ ልጅ ሴና እንደዚህ ዲዛይን አድርጋልኝ እነሱን ወክዬ ዶኩመንተሪ የሰራሁበትን አካባቢ ባህል ለብሼ ዛሬ ይሄን ልዩ በዓል ለማድመቅ እዚህ ተገኝቻለሁ። በጣም አሪፍ ጋዜጠኛ ቦጋለ እንግዲህ ጋዜጠኛ እንግዲህ የሀገሪቱን አጠቃላይ ገጽታ በተወሰነ መልኩ በደንብ ኢንፎርሜሽኑ አለውና ሀበሻነት ለጋዜጠኛ ቦጋለ ምን ማለት ነው? ከባድ ጥያቄ ነው። እንግዲህ በእርግጥ እንደ ጋዜጠኛ በጣም ብዙ የቤት ስራዎች አሉብን። ያው ኢትዮጵያዊነት፣ አብሮነት፣ ብሔራዊነት፣ አንድነት የሚሉ ነገሮች ናቸው እና ቃላት እንግዲህ ይከብዳል። በእርግጥ ሀበሻነትን ለመግለጽ ህብረ ብሔራዊነት የሚለው ቃል በጣም ይገልጽልኛል ሀበሻነት። እሺ በቀጣይ ምን እንጠብቅ? ዛሬስ ምን እንጠብቃለን? ያው እንግዲህ እጩ ነኝ። ከባድ የሞት ምድብ ቢሆንም ከነዚህ ዛመድ ከነስካለ ተስፋዬ ጋር በባህልን በሚገልጽ ደረጃ መወዳደር ከባድ ቢሆንም ያ እንግዲህ አይታወቅም። ምናልባት ሰርፕራይዝ ሆናለሁ አሸናፊ ሆኜ ቀጣይም እንግዲህ ሌሎች እነዚህ ባህልን የሚገልጹ ዶክመንተሪ ፊልሞች፣ ሌሎች ነገሮችን ለመስራት ተነሳሽነት የሆነ ነገር ይፈጥር ይችላል። እንደዚህ ለካ እጩ መሆን በእውቅና ማግኘትም ይቻላል ባህል ላይ ሰርቶ የሚል ነገር ታስቢ ሌሎችም ወጣት ጋዜጠኞች ሌሎችም ዘርፍ ላይ ያሉ ሸክላ የሚሰሩ ምን የሚሰሩ መሸለምም ይቻላል ለካ ሰፌድ እየሰፉ ባህልን እያስተዋወቁ መሸለምም ለካ ይቻላል የሚል ነገር እንዲያውቁ ትልቅ አስተዋጽኦ አለውና ይሄ ፕሮግራም በዚህ ቢቀጥል ደስ ይለናል። ሀበሻዎችን እንወዳቸዋለን። እኛም እናመሰግናለን። መልካም እድል። አመሰግናለሁ። ልብስሽ ያምራል። አንቺም የጓደኛሽም እሺ ማነው ዲዛይን ያደረገው? ምን ግብአቶችን ተጠቀምሽ? ፈትልና ጥለት። ያው ይሄኛው እንደ ኮት ነው የተሰራው ከላይ ያለው ማለት ነው። ያው ጥለትና ፈትል ነው የተጠቀምኩት። ሙሉ በሙሉ ሀገርኛ ልብስ ነው። አዎ ሀገርኛ ልብስ ነው። እንግዲህ ከዚህ በፊት የምናውቅሽ በአክቲንግ የተለያዩ የሙዚቃ ክሊፖች ላይ ነበር የምናውቅሽ እና ይሄ ድብቅ እምቅ ችሎታ ከየት ወጣ ዛሬ? እንዴት እንደወጣ እኔ እራሱ ግራ ነው የሚገባኝ። አዎ እንግዲህ እንደ አጋጣሚ ነው የገባሁት፣ ግን ያው እግዚአብሔር ይመስገን ቆንጆ ሆኗል። አሁን ላይ ዛሬ እንግዲህ እልል ያለ አዋርድ ላይ ነው የተገናኘ ነው። እንደ አንድ ኢትዮጵያዊነትን የምትገልጪው እንዴት ነው? ከባድ ጥያቄ። ያው ጸጉር ስታይል፣ አመጋገብሽ፣ ካለባበስሽ ምናምን ነው የሚጀምረው እና ያው በዛ ነው የሚገለጸው፣ ያው ባህልሽን በማሳየት። ስምሽን አስታውቂኝ። ስሜ ቃል ኪዳን ይባላል። እሺ ይሄ ልብስ ማን ይሰራልሽ? የሆነ ነገሩ ራሄል ናሰራችልኝ። አሁን ላይ ኦብቪየስሊ ማያውቃት ሰው አለ ብዬ አላስብም። ላይ ሁሉም ሰው ያውቃታል በስራዋ። በጣም ጥሩ ልብሶችን ነው የምትሰራው። ዩኒክ ነው ስራዎቿ በጣም እና በጣም ጎበዝ ናት በስራዋ። ያው እሷ ናሰራችልኝ። ያው አላማረብኝ። ያምራል በጣም የምን አልባሶች ያምራል። ያንቺ የት አካባቢ ይዘወተራል የጸጉር ስራ? ትግራይ አካባቢ ነው ይሄ የጸጉር ስራ። አለባበሱም ብዙ ጊዜ ፈትሉም የትግራይ ፈትል ነው አይደል? የትግራይ ፈትል ነው እና ያው የትግራይ ባህል ተጠቅማ ነው ይሄንን የሚያምር ቀሚስ ሰራች። እሺ ኢትዮጵያዊነት ላንቺ ምንድን ነው? ኢትዮጵያዊነት ማለት ያው እንዴት ነው መከባበር ያለበት ሀገር ነው። የምር በቃ እንዴት ነው ስነ ስርዓት የሚታወቅበት ሀገር ነው እና ያው እሱን ነው ያው ከህፃነቴ ጀምሮ እንደ ትልቅ ነገር ስንማረው ምናምን እንደ ትልቅ ነገር ስለነበር ያው እሺ ማስተላለፍ የምትፈልጊ መልዕክት አለ? ድል ወይስ ያው እሷ በቃ ትልቅ ቦታ ላይ ደርሰሽ እንዳይሽ ፈልጋለሁ። እሺ አመሰግናለሁ።